አእምሮ አለህ። እንዴት ልትጠቀመው እንደምትችል ማወቅ አለብህ። አእምሮ ሁለት ደረጃዎች ናቸው ያሉት፣ ህሊናና ውስጠ ህሊና። የምናስበው በአእምሮአችን ወይም በህሊናችን ሲሆን የምናስበው ነገር በሙሉ ውስጠ ህሊናችንን ወይም ወደ ልቦናችን ያመራሉ ወይም ይከማቻሉ። ውስጠ ህሊና የስሜቶችና የፈጠራ ብልጭታዎች ማዕከል ነው። መልካም ካሰብክ መልካም ይከተላል። ክፋት ካሰብክ ክፋት በተግባር ይገለጻል። አእምሮ የሚሰራው በዚህ መንገድ ነው። ዋናው ማስታወስ የሚገባህ ነጥብ ውስጠ ህሊና አንድን ሐሳብ አንድ ጊዜ ከተቀበለ ተግባራዊ ማድረግ ወዲያው ነው የሚጀምረው። ህገ ውስጠ ህሊና መልካምም መጥፎም ሐሳቦች ተግባራዊ ለማድረግ የሚሰራበት ተመሳሳይ መንገድ አስገራሚ ነው። ይህ ህግ በአጉል መንገድ ተግባራዊ ከተደረገ የውድቀት፣ የስጋት እንዲሁም ደስተኛ ያለመሆን መንስኤ ነው። በአንጻሩ ግን የተለመደው አስተሳሰብህ ገንቢና ሰናይ ከሆነ ጤና፣ ስኬትና ሰላም ያጎናጽፈሃል። ቀና ቀናውን ስታስብ የአእምሮህ ሰላምና ጤና አይቀሬ ናቸው። ሳይኮሎጂስቶችና ሳይካትሪስቶች ሐሳቦች ለውስጠ ህሊና ላይ ሲደርሱ በጭንቅላት ህዋሳት ላይ ምስል እንደሚታተም አረጋግጠዋል። ውስጠ ህሊና የተቀበለውን ሐሳብ ወደ ተግባር ለመለወጥ የሚሰራው በህይወት ዘመንህ የሰበሰብካቸውን ዕውቀቶች በማቀናጀት ነው። በእኛ ውስጥ ያለው ሁለት አእምሮ ሳይሆን ሁለት የአእምሮ ስራዎች መሆናቸውን መገንዘብ ያሻል። ህሊና ወይም አእምሮ የሚያገናዝበውና የሚያስበው ነው። ምርጫዎችን የሚወስነው ይህ ክፍል ነው። ለምሳሌ ምን አይነት መጽሐፍት መግዛት እንዳለብህ፣ የትኛዋን ሴት ማግባት እንዳለብህ የሚመርጠው ይሄኛው የአእምሮ ክፍል ነው። በሌላ በኩል ደግሞ ልብ ያለማቋረጥ ስራውን ያከናውናል። የምግብ መፈጨት ሂደት በውስጥ ይከናወናል። ያተነፋፈስ ስርዓትም ይቀጥላል። ውስጠ ህሊና ነገሮችን እንደ ህሊና ወይም አእምሮ አያመዛዝንም፣ አይጠይቅም። ውስጠ ህሊና ሐሳቦች ጥሩ ወይም መጥፎ መሆናቸውን አይመረምርም። ከዚያ ይልቅ እንደየሐሳቦቹ ባህሪ ምላሽ ነው የሚሰጠው። ለምሳሌ አንድን ሐሰት የሆነ ነገር እውነት አድርጎ በመውሰድ ተከታዩን ውጤት ያስገኛል። በሳይኮሎጂስቶች የተደረጉ በርካታ ሙከራዎችና ምርምሮች እንዳረጋገጡት ውስጠ ህሊና በማመዛዘን ሂደት ወሳኝ የሆኑ ምርጫዎችን፣ ንጽጽሮችን አያካሂድም። የምርምር ውጤቶች እንደደረሱበት ከሆነ ውስጠ ህሊና አእምሮ እውነት አድርጎ የተቀበለውን ሐሰት እንኳን ቢሆን ይቀበላል። ለምሳሌ አንድ ሰው ውሻ መሆኑን ከተነገረውና ካመነ የሙከራ ጊዜው እስኪጠናቀቅ ድረስ ስብዕናው ሁሉ ተቀይሮ እንደ ውሻ ይሆናል። ሙከራውን በበላይነት የሚመራው ግለሰብ ነህ ያለውን እንደሆነ ነው የሚያምነው። አእምሮ ወይም ህሊና አመዛዛኝ ኦብጀክቲቭ ተብሎም ይጠራል። ይህ አመዛዛኝ አእምሮ የውጭውን ተጨባጭ ዓለም የሚያገናዝብ ነው። የዓለም ግንዛቤውን የሚወስደው በአምስቱ የስሜት ሕዋሳት አማካኝነት ነው። ከአካባቢህ ጋር ያለህን መስተጋብር የበላይነት የሚወስነውና የሚቆጣጠረው ይኸው አመዛዛኝ የአእምሮ ክፍል ነው። በስሜት የሚነዳው ውስጠ ህሊና ደግሞ አካባቢን የሚረዳው ከአምስቱ የስሜት ሕዋሳት ውጪ ነው። ይህ ስሜታዊ ውስጠ ህሊና ከቅጽበታዊ መረዳት ጋር የተያያዘ ነው። የስሜት ምንጭ የትውስታ ማዕከል ነው። የማያመዛዝነው የአእምሮ ክፍል አገልግሎቱን የሚያበረክተው አመዛዛኙ ስራውን ባቆመ ጊዜ ነው። በስሜት የሚመራው ውስጠ ህሊና ያለ አይን ማየት የሚችል ነው። አይነ ልቦና ከአካል ተነጥሎ ብዙ ርቀቶችን ተጉዞ ትክክለኛ መረጃዎችን ያመጣል። በዚህ ክፍለ አእምሮ አማካኝነት የሌሎችን ሐሳብ፣ የታሸጉ ፖስታዎችን አሊያም በተቆለፉ ሳጥኖች ውስጥ ያሉ ነገሮችን መመርመር ይቻላል። ያለ ቃል መግባባት የሚቻለውም በዚሁ ክፍለ አእምሮ አማካኝነት ነው። ይህን ይበልጥ ለማስረዳት ምሳሌ እንጠቀም። አንዲት ልጅ በጠና ታማ ትሰቃያለች። ሕክምና ምንም ሊያድናት አልቻለም። አንድ ቀን በልጁ ሁኔታ እጅግ የሚያዝነው አባት መኪና እያሽከረከረ ሳለ በድንገት ይጋጭና የቀኝ እጁ ከትከሻው አንስቶ ይሰበራል። በዚያው ቅጽበት ደግሞ ሆስፒታል ተኝታ የነበረችው ልጁ ተፈወሰች። በማናቸውም መንገዶች ፈውስን፣ መባረክን ውስጠ ህሊናችን እንደሚያስገኝልን እርግጠኞች መሆን አለብን። ውስጠ ህሊና ቀልድ አያውቅም። የቃላችንን ነው የሚመዘግበው።
ለራስ በመንገር ፍርሃትህን ማባረር ወይም ለራስ የሚሰጥ አስተያየት አውቶ ሰጀሽን። ለራስ መንገር አንድ ግልጽ የሆነ ነገር በእቅድ መልክ ለራስ መንገር ነው። ለራስ በመንገር ፍርሃትንና ሌሎች አሉታዊ ሁኔታዎችን ማጥፋት ይቻላል። አንዲት ወጣት ዘፋኝ ለሙከራ ቀረጻ ቀጠሮ ነበራት። ከዚህ በፊት 3 ጊዜ ሞክራ አልተሳካላትም። ምንም እንኳን ይህቺ ዘፋኝ ቆንጆ ድምፅ ቢኖራትም መስፈን ስትጀምር ምናልባት ላይወዱኝ ይችሉ ይሆናል፣ ለማንኛውም እሞክራለሁ ግን ፈርቻለሁ እያለች ለራሷ ስትነግረው ይህንን አሉታዊ አነጋገሯን ተቀብሎ እውን አደረገባት። ምክንያቱ ያለ ውዴታ ስታደርገው የቆየችው የራስ ንግግር ነበር። የኋላ ኋላ ግን ዘፋኟ ይህንን ችግሯ በሚከተለው መንገድ ቀርፋለች። በየዕለቱ ለ3 ጊዜ ራሷን ነጥላ አንድ ክፍል ውስጥ ትገባለች። ወንበር ላይ ተደላድላ ትቀመጥና ሰውነቷን ዘና አድርጋ አይኖቿን ትጨፍናለች። እኔ ድንቅ ዘፋኝ ነኝ፣ የተረጋጋውና በራሴም የምተማመን ነኝ የሚል አበረታች ቃል ለራሷ በመንገር ተዋጋችሁ። እንዲህ ባለ ሁኔታ በራስ የመተማመን መንፈሷን ካዳበረች በኋላ የቀጠሮ ጊዜዋ ደርሶ ከመቅረጫ ስቱዲዮ ስትገባ የሚደንቅ ዘፈን ማቅረብ ቻለች። አንዲት የ75 ዓመት አዛውንት አሁንማ መርሳት ጀምሬያለሁ በማለት አባዜ ተጠናውቷት ነበር። ሆኖም ይህን አጉል ልማዷን በየዕለቱ ለበርካታ ጊዜያት የማስታወስ ችሎታዬ በየዕለቱ እየተሻሻለ ነው፣ ሁሌም ቢሆን የማስተውለውን ነገር ማስታወስ አለብኝ ብላ ለራሷ በመንገር የምርም የማስታወስ ችሎታዋን ማሻሻል ችላለች። ብስጭትን መቆጣጠር። በቶሎ የሚበሳጩ ሰዎችም ከዚህ ችግራቸው ለመገላገል አበረታች ቃላትን ለራሳቸው በመንገር ጥሩ ውጤት ማግኘት ይችላሉ። ከእንግዲህ ወዲያ ባህሪዬን ማስተካከል ይኖርብኛል፣ በየዕለቱ ተወዳጅ ሰው የሆንኩኝ ነው፣ ይህ በጣም አስደሳች ነው። የሌሎች አስተያየት ሊኖረው የሚችለው ውጤት። ለራሳችን የምንሰጠው አስተያየት በአስተሳሰባችን ላይ ለውጥ ማምጣት የመቻሉን ያህል በሌሎች ላይ የምንሰጠው አስተያየትም እነርሱን እንዲለወጡ ከማድረጉ በላይ ሕገ አእምሮ የማያውቁትን ለመቆጣጠር መንገድ ይከፍታል። ከሕፃንነታችን አንስቶ ብዙዎቻችን አሉታዊ አስተያየቶች እየተሰጡን ነው እዚህ የደረስነው። በእኛ ላይ ተጽዕኖ እንዳይፈጥሩም ምን ማድረግ እንዳለብን ባለማወቅ ሳናስበው ተቀብለናቸዋል። ከነርሱ ውስጥ ተከታዮቹ ይጠቀሳሉ። አትችልም፣ ዋጋ ቢስ ነህ፣ ማድረግ የለብህም፣ በነገሩ ላይ ያለህ እውነት ሳይሆን ወሳኙ ያለ ዘመድ ነው፣ እድሜህ በጣም ሄዷል፣ ወዘተ። ከዚህ ቀደም ባለው ሕይወት ሲሰነዝሩብህ የቆዩት አሉታዊ አስተያየቶች በገንቢ አስተያየቶች ካልተካ በቀር ከውድቀት ሊያደርሱ ይችላሉ። አሉታዊ አስተያየቶችን መመከት። በአንዱ ቀን ጋዜጣ ገዝተህ ፍርሃት፣ ጭንቀት፣ ስጋት፣ ጥላቻ የሚያሰርጹብህ ዘገባዎችን ልታነብ ትችላለህ። ከነዚህ ሐሳቦች ባንተ ተቀባይነት ካገኙ የመኖር ትርጉሙን፣ ጣዕሙን ጭምር ነው የሚያሳጡ። ነገር ግን እነዚህን አሉታዊ አስተያየቶች በገንቢ አስተያየቶች አማካኝነት ማስወገድ ይቻላል። ሰዎች ባንተ ላይ የሚሰነዝሩትን አሉታዊ አስተያየቶች ተቆጣጠር። ባንተ ሕይወት ውስጥ ምንም አይነት ስፍራ የሌላቸው ሰዎች በሚሰጡ አሉታዊ አስተያየት ተጽዕኖ ሊያርፍብህ አይገባም። ሁላችንም እንዲህ ባለው አሉታዊ ተጽዕኖ ስር አልፈናል። ወደ ኋላ መለስ ብለህ ወላጆችህ፣ ጓደኞችህ፣ ዘመዶችህ፣ መምህራኖችህ ባንተ ላይ ሲያቀርቧቸው የነበሩ ውግዘቶችን አስታውስ። የዚያ ፕሮፓጋንዳ ዓላማ አንተን በፍርሃት ጠምዶ ለመቆጣጠር ነበር። ይህ አይነቱ አስተያየት በእያንዳንዱ ቤት፣ ቢሮ፣ ፋብሪካ ይስተዋላል። ልብ ብለህ ስታስተውለው በስራ ቦታ የሚሰነዘሩት አስተያየቶች ዓላማ ሌሎች እነሱን የሚጠቅማቸው መንገድ እንድታስብ፣ እንዲሰማህና እንድትተገብር ማድረግ ነው። የሌሎች አስተያየት ለሞት የሚያበቃ ስለመሆኑ። አንድ ዘመዴ ህንድ ወደሚገኝ ጠንቋይ ዘንድ ሄዶ በቀጣዩ ምሽት እንደሚሞት ተነገረው። የሞቱን መርዶ የሰማው ዘመዴ ለመላ የቤተሰቡ አባላት ጠንቋዩ ያለውን በመንገር ኑዛዜውን ሁሉ አዘጋጀ። እንደሚሞት ሙሉ በሙሉ በማመኑ ይህ አሉታዊ አስተሳሰብ ውስጥ ህሊናው ውስጥ ዘልቆ ገብቷል። የራሱን ሞት በራሱ ላይ እንዳመጣ ሳይገባው እንደተጠነቆለለት ሞተ።
አመዛዛኙ አእምሮአችን ያመነውን በሙሉ በውስጥ ህሊናችን ተቀብሎ ተግባራዊ ያደርገዋል። ሟቹ ዘመዴ ደስተኛ፣ ጤነኛና ልበ ሙሉ ነበር። ጠንቋዩ ጋር ሲሄድ ለሞት ያበቃው ከጠንቋዩ የተሰነዘረበት አሉታዊ አስተያየት ሙሉ በሙሉ በመቀበሉ ነበር። ከፍርሃትና ፍጻሜውን ከመጠበቅ የተነሳ ሞቱን አፋጥኖታል። ጠንቋዩ በየሜዳው ላይ ካሉ ሳር አሊያም ልምጭ የበለጠ ኃይል አልነበረውም። አስተያየቱም ቢሆን የተባለውን እውን የማድረግ ኃይል አልነበረውም። ዘመዴን ለሞት ያበቃው የገዛው የአእምሮው ኃይል ነው። ሕገ አእምሮ ቢገነዘብ ኖሮ አሉታዊውን አስተያየት ቦታም ባልሰጠው ነበር። የአእምሮ ሥራ የሚከወነው በሁለት ሐሳቦች ነው። ይህ ማለት አእምሮ አንድ የመነሻ ሐሳብ ሲያስብና ሲወስን ውስጠ ህሊና ውሳኔውን ይቀበላል። ውስጠ ህሊና አይወዛገብም። ውስጠ ህሊና ለሁሉም ጥያቄ ምላሹን ያውቃል። ካንተ ጋር አይወዛገብም። በዚህ አታስጨንቀኝ፣ እድሌ ጠማማ ነው ወዘተ ስትል ውስጠ ህሊናን በጠማማ ሐሳቦች እየጠቀጠቅከው ነው። ምላሽም የሚሰጥህ በዚህ መንገድ ነው። በገዛ እጅ መልካም እድልህን እያጠበብክ ነው። በአእምሮህ እንቅፋቶችን ስትፈጥር በውስጠ ህሊና ውስጥ ያለውን ጥበብና አስተውሎ እንዲያ በማለትህ ውስጠ ህሊና ችግሮችን እንደማይፈታ እየተናገርክ ነው። መሻትህን እውን ለማድረግና ከፍርሃትህ ለመላቀቅ በየዕለቱ ለበርካታ ጊዜያት እንዲህ ስትል ለራስህ ንገረው። ይህን መሻት በውስጤ የፈጠረው ተአምራዊ ኃይል መሻቴን እውን ላደርግ የሚችልበትን ዕቅድና መንገድ ያመቻችልኛል። ውስጣዊ ጥበብ ምላሽ ሊያስገኝልኝ እንደሚችል አምናለሁ። በውስጤ የሚሰማኝ እውን ይሆናል። በአንጻሩ ግን ምንም መፍትሄ የለም፣ ዋጋ ቢስ ነኝ የምትል ከሆነ ውስጠ ህሊና ምንም የሚፈይድልህ ነገር አይኖርም። ውስጠ ህሊና ውጤት እንዲያስገኝልህ ከፈለግ ትክክለኛውን ጥያቄ አቅርብለት። ውስጠ ህሊና ዘውትር አንተን በማገልገል ላይ ነው። የልብ ምትህን የሚያስቀጥለው ከህመምም የሚፈውስህ እርሱ ነውና። ማጠቃለያ ነጥቦች። መልካም ስታስብ መልካም ይሆንልሃል። ክፋት ስታስብ ክፋት ነው የሚከተልህ። አንተ የምታስበውን ነው የምትሆነው። ውስጠ ህሊና ካንተ ጋር አይሟገትም። አእምሮ የሚያዘውን ነው የሚፈጽመው። አልችልም የምትል ከሆነ አይሆንልህም። ስለዚህ እንዲህ አትበል፣ ይልቅ እችላለሁ፣ ይሆንልኛል በል። የመምረጥ ኃይል አለ። ጤናና ደስታን ምረጥ። መልካም ሰው ለመሆን አሊያም ክፉ ሰው ለመሆን የምትመርጠውና የምትወስነው አንተው ነህ። መልካም ተወዳጅና ደስተኛ ለመሆን በመምረጥ ድንቅ ስብዕናን ገንባ። አመዛዛኙ አእምሮ እንደ ዘበኛ ነው። ተቀዳሚ ኃላፊነቱ ውስጠ ህሊናህን ከሐሰተኛና ካሉታዊ አስተሳሰቦች መጠበቅ ነው። መልካም ነገር እየሆነልህ መሆኑን ለማመን ምረጥ። ትልቁ ኃይልህ የመምረጥ ችሎታህ ነው። ደስታን ምረጥ። የሌሎች አሉታዊ አስተያየቶች አንተን የመጉዳት ኃይል የላቸውም። በአንተ ላይ ተጽዕኖ የሚፈጥረው ብቸኛው ሐሳብህ ነው። የሌሎቹን አሉታዊ አስተያየቶች ውድቅ በማድረግ መልካሙ ላይ ለማትኮር መምረጥ ትችላለህ። የምትናገረውን አስተውል። አሉታዊ ነገሮችን ፈጽሞ አትናገር። ውስጠ ህሊና ቀልድ አያውቅምና ሁሉንም ንግግሮችህን ወደ እውነትነት ነው የሚለውጣቸው። አእምሮህ እርኩስ አይደለም። የትኛውም የተፈጥሮ ኃይል እርኩስ አይደለም። ወሳኙ ነገር ይህን የተፈጥሮ ኃይል እንዴት እንደምትጠቀምበት ማወቅ ነው። አእምሮህን ሌሎችን ለመባረክ፣ ለማዳን፣ ለመፈወስና በመልካም ለማበረታታት ተጠቀምበት። የነፍስህ ካፕቴን ነህ። የዕጣ ፋንታህም ወሳኝ። አእምሮህ እውነት ነው ብሎ የተቀበለውን ነገር በሙሉ ውስጠ ህሊና እውን ያደርገዋል። ይህንን መጽሐፍ በአማርኛ የምትፈልጉ ብቻ ከታች ባለው የቴሌግራም ሊንክ ልትጽፉልን ትችላላችሁ።